እናትነት እኔን ጠንካራ አድርጎኛል ብዬ አስባለሁ። ህይወቴን የተሟላ እንዲሆን አድርጎታልና የበለጠ ቆራጥ አድርጎኛል። ይህን እንዴት መጠቀም እንደምችልና በትናንሽ ጊዜዎች ደግሞ እንዴት መደሰት እንደምችልም በዛው ልክ አስተምሮኛልና በእናትነት ውስጥ ያው እንደሚታወቀው የምንፈልገውን አይነት ጥንካሬ፣ ተስፋ መሆን፣ እርዳታ በእግዚአብሔር ነው ከእግዚአብሔር ነው የምናገኘው አይደለ? አዎ፣ ምክንያቱም እኛ ደካሞች ነን አይደል? ነገር ግን ችንን አይደለንም የጠፋን የማንታይ ወይም ደግሞ ያልተጠበቅን ያልተረዳን ወይም የተረሳን አይደለንም። በየደረጃውና በየወቅቱ እግዚአብሔር በየአጋጣሚ ሁሉ እያጠነከረን እየሄድናለን ማለት ነውና ልክ ያው እግዚአብሔር እናት ስንሆን የእናትነትን ኃላፊነት ሲሰጠን በውስጣችን በዛውም ልክ ደግሞ ኃይልን ይሰጠናል። እሱም ደግሞ ምንድነው? በአንድ የመተቃቀፍ ጊዜ ድካምና ጭንቀትን የመፈወስ ኃይል አለን። ከምናስበው በላይ ፍቅር የሆነን ሰው የመውደድ ኃይል አለን እና በድንገት ሳናስበው ከዚህ በፊት በውስጣችን የማናውቀው ማንነት ነው የሚፈጠረውና ሳናስበው እግዚአብሔር የፈጠረን አይነት እናት እንሆናለንና እናታቸው እስክንሆን ድረስ እግዚአብሔር መርጦናል። እሱም ደግሞ ምንም አይሳሳትም። ግን አንቺ በምትችይው መንገድ ልጅሽን ተቀብለሽ ልትወጂው እና ልትመሪው እና ልታሳድጊው የምትችይው አንቺ ምርጥ ስጦታው ነሽ እና እናቶች ሁሉ ይሄንን አስታውሱ። ለልጅሽ ፍጹም እናት ትሆኚ ዘንድ እግዚአብሔር መርጦሻል አንቺንና መቼም ብቻሽን አይደለሽም። በእያንዳንዱ እርምጃ እግዚአብሔር ከአንቺ ጋር ነው። ምክንያቱም አንቺ የእግዚአብሔር ተወዳጅ ሴት ልጁ ነሽና ልጆችሽን ደግሞ ሁል ጊዜ ለልጆችሽ የምታደርጊው ጸሎት በጣም አስፈላጊና ኃይለኛም ነው። ስለዚህ ምክንያቱም ልጆችሽ በእግዚአብሔር ላይ ያለሽን እምነት እየተመለከቱና ከአንቺ እየተማሩ ነው የሚያድጉት።